ያ ማፊያ ቡድን ተመልሶ ስልጣን ላይ መጣም ብቻ አይደለም አይኖርም እንጂ የወያኔ በሽታ የሚመነጨው ትግራይን ከኢትዮጵያ ነጥሎ የማየት አባዜ ነው። አንደኛ የመጀመሪያው ችግሩ በሽታ ትግራይ ኢትዮጵያዊ ነው፣ የኢትዮጵያ እትብት ነው። ይሄን ይሁን አክሱም ታሪክ ካልተቀየረ በስተቀር የእስልምና የአልነጋሺ ታሪክ ካልተቀየረና ካልተነቅሎ ከዛ ወጥቶ ሌላ ቦታ ካልተተከለ በስተቀር የአክሱም ጽዮን ከዛ ተነቅላ ወጥታ ሄዳ ሌላ ሀገር ካልተቀመጠች በስተቀር ትግራይ ከኢትዮጵያ መገንጠላችን ትግራይ ከኢትዮጵያ መገንጠላችን ኦኬ አስቡ። የአክሱም ስልጣኔ ብያለሁ። አንድ የአክሱም ስልጣኔ ከላሊበላ ከጎንደር ከሌላው መነጠል አችልም። አንድ እዚህ ኢትዮጵያዊነት የሚወለድበት እዛ ጋር ነው። ሁለተኛ በሃይማኖት መረገድ በእስልምናው በክርስትናው ምትመጣ እዛ ያን የትግራይ ታሪክ ፍቅህ አጥፍተህ ከኢትዮጵያ የማርክ ስትል ከኢትዮጵያ መነጠል ይችላል። የራሳቸውን ህልውና በህይወት የመኖር ህልውና ያተረፉት የመጀመሪያ የህወሓት አመራሮች በጥቅሉ ወታደራዊ አመራሮች በጥቅሉ ያለዛማ ይለይ ነበር እስከመጨረሻው። በህይወታችሁን ካተረፋችሁ በኋላ በሰከነ ፖለቲካ እንሄድ ተብሎ በሰከነ ፖለቲካ ደግሞ ሲባል ወደ ቀልባችሁ ተመልሳችሁ የትግራይን ህዝብ ችግር ትፈቱ ዘንድ ተብሎ በንግግር በምክክር ነገሩ በሰከነ መንገድ መፍትሄ እንዲያገኝ ተብሎ ሲቀመጥ የደረገው ነገር ምንድን ነው? እሱ እነዛ በወንጀል ተፈልገው በጦርነት ፍልሚያ ገጥመው ሊወገዱ ይችሉ የነበሩ ሰዎች በህይወት መኖራቸው ብቻ ሳይሆን እንደ ተቋም ህገወጥ ተብሎ በአዋጅ በምርጫ ቦርድ የተሰረዘው ፓርቲ በህግ በግድ እውቅና እንዲያገኝ እውቅና ተሰጥቶ በጠቅላላ ጉባኤ ያርግ ተባለ። ያረጉትን አየን። የጨበራ ተስካር ሁሌ ይጭል ይሄ ምንድነው እሱ የጨረቃ ቤት አብይ እኮ የሚለው ወዶ የጨረቃ ቤት ይልባል። ህወሓትን እስከተሰረዘበት ድረስ ተመልሶ እንዲመጣ የተደረገበት መሰረታዊ ምክንያት ምንድነው? እሱ ለትግራይ ህዝብ ሲባል ህግ አሰራር ሂደት አለ። ምርጫ አደረግ እውቅና አታገኝም። እውቅና ካላገኘ በጀት አይመደብበት እንደው ከሰተት ብለህ ቆሎ እንዲህ የሚታይህን ነገር አደረጉና ሄዶ ሲጨንቃቸው ጦርነት ሰሜን ዝመቱ ጦር ተነሳ። ያም ጦርነት ያስከፈለን ዋስከፈለና እዚህ ደረስናል። በተመሳሳይ መንገድ አይናችን እያየ ኧረ ተው እያለ ምርጫ ቦርዱ ውሳኔ ተቀበሉ እያለ እየሄዱ ጦርነት መጡ። በተከፋፈለ ሰራዊት በተከፋፈለ አመራር በነቃ ህዝብ ውስጥ ጦርነት ይጀምራሉ ብሎ ራስን በራስ ማጥፋት። ሶስተኛ ሻዕቢያን ተማምነ ነው። እኛ ሻዕቢያማ ምክንያት ነበር ብንፈልገው እንደው እጅህን አስገብተህ ጣሰን እናገኘው እኛ መቀሌና ሽሬ የምንዋጋ እንዳይመስል እቺን አጋጣሚማ እናልፍ። እንደው ሻዕቢያን ነበር የምንፈልገው። አሰብንም ከያዝን በኋላ ምንም አይመጣም። አሰብን ከያዝን በኋላ የቀጠናው ሀገራት ስብሰባ ይጠራሉ። ጸጥታው ምክር ቤት ስብሰባ ይጠራል። ሁሉም ባያስገበት ተደራደር ይላል። ይዘን እንደራደራለን። አንተ ሽሬ ከገባህ የአልጀር ስምምነት እንጽፋለን። የአልጀር ስምምነት ከተጣሰ በአልጀር ስምምነት ከፈረሰ የትኛውንም የኤርትራ ቦታ የማዝ መብት አለን። ባለፈው ተጨንቀው በሆነ በሌላ ውጭ ሀገር ሰው በኩል ሲያስወሩ ነበር። ኢትዮጵያ 1 ሚሊዮን ሰራዊት የምትገነባው ለማን ነው ሲሉ ለጠያቂው ነው ብያቸው ነበር። ሻዕቢያ ማለት ነው። እሱ እንደሚያስጠይቅ ስለማለት ለማን ነው የምትገነባው? እስከዛሬ ሰራዊት የምትገነባው ለማን ነው ብላችሁ ጠየቃችሁ። ለእናንተ ነው የምንጠብቀው። ለእናንተ ጊዜ የተከፈለው መስዋዕት ይከፈል። እሱ ግን ትናንት ጠዋት ጄኖሳይድ ፈጸመብን ሲሉ የነበረውን ሻዕቢያን ወደዚህ መጋበዛቸው እውነት እነዚህ ሰዎች ከኢትዮጵያም አልፎ የትግራይ ጠላት አይደሉም? ምንም ጥያቄ የለውም እኮ አንተ አሁን ፖይንቱ ምን ታውቃለህ? ለትግራይ ህዝብ ደንታ እንደሌላቸው የምታውቀው ደግሞ ጄኖሳይድም በለው ጭፍጨፋም በለው አልተፈጸመም ብለህ አትልም። ፊልድ ማርሻል ከዚህ ቀደም አንተም ሲያናግራቸው ነበር፣ ሲሳይም ሲያናግራቸው ነበር። ሲናገሩ እኮ አንድ ያልደበቁት ነገር ቢኖር አክሱም ላይ ሻዕቢያ ምን እንዳደረገ ጠቅሷል። እሱ እኮ ድና ያደ ወያኔ ሲያወራው እኮ አንዳንዴ ለፕሮፓጋንዳ ለእንትን ብለን ኢግኖር የምናደርገው ነገር እንዳለ ሆኖ ሻዕቢያነቱ ተግባር ሳይቱ ነው። ስህተቱ የወያኔ ቢሆንም ትንኮሳ የወያኔ ቢሆንም ጭፍጨፋው እኮ ሪል ነው። አንዳንድ የተሰሩ ስህተቶች አሉ ብለዋል ፊልድ ማርሻል። ከዛ በላይ ሊነግሩ አይችሉም። አንተን ኢንተርፕሬት የምታደርገው ሻዕቢያ እንዳደረገ እናውቃለን። እነሱ ታዲያ ደንታ እንደሌላቸው የምታውቀው ነገም የኢትዮጵያ ወታደር ትናንት ሻዕቢያ ማናት ወያኔ ነካችን ተኮሰች ብሎ የፈጸመውን ጭፍጨፋ ነገ መከላከያ ሰራዊት ነካይ ብሎ ትግራይ ላይ ምን ሊያደርግ እንደሚችል መገመት ትችላለህ። ነገ የመንግስት ደጋፊ ናቸው ብሎ ያላቸውን ትግራይ ተወላጆች በቁማቸው ሊያርዳቸው እንደሚችል ትገምታለህ። ነገ ቅንጣት ያህል ትንሽ አይነት የወያኔ ትንኮሳ ተፈጸመብኝ ብሎ አይኑን ጨፍኖ ሩምታ የተኮሰ ቡድን ነገ የመንግስት ደጋፊ ነው ብሎ ሊያርድ እንደሚችል መገመት ይችላል። መዓት ነው የሚያመጡበት። ይሄ አንድ ይሄንን መከላከል ይሄን ከዚህ መታደግ የትግራይ ህዝብ መታደግ ምንም ጥያቄ የለውም። ወረራ ነው፣ ምንም ጥያቄ የለውም። ግን እያንዳንዱ የትግራይ ቦታ ለቆ ወጥቶ የአልጀር ስምምነት መሰረት ጥሎ ካልወጣ የአልጀር ስምምነት እኮ ብለን እኛ በምድር ላይ የተፈጸመ ክህደት ሆኖ የትግራይም የኢትዮጵያም ሰላም ይበልጣል ብለን የተቀበልና የዋጥነው እንትን እንቆቆ ነው። እጅግ በጣም መራር የሆነ ነገር ነው። እሱን ውጠን የተቀመጥነው ሰላም ይበልጣል ጦርነት አንፈልግም ብለን ነው። እሷን የጣስክለታ ግን ማር ወለላ ነው የሚሆነው። ያጣነው ወደብ እናስመልሳለን፣ በምትኩ ማር እንለስበታለን ነው ፖይንቱ። የተከፈለው መስዋዕት ተከፍሎ ይሄን በየደምሩ ለኢትዮጵያ ሰላም ወደብ ብቻ ለማግኘት እንዳይመስል ሻዕቢያ
እንደዚህ የሚያቃሸው በሸኔም በፋኖም በወያኔም በሽሬም በባሌም በቦሌም ሁሌ እየገባ ኢትዮጵያ የሚበጠብጠው አሰብ ኢትዮጵያ ስለሆነ ያሳጡኛል ይቀሙኛል የሚል ስጋት ነጋ ጠባ ስለሚያቃሸው አንድ ቀንም ቢሆን አርፎ አይቀመጥ ካልቀማነውና ካላሳጣነው ሻዕቢያ ምጽዋን ይዞ ሲቀመጥ ነው ሀገር የሚሆነው። አሰብ እስካለ ድረስ ኢትዮጵያ ማተራመስ አቁም። ለትግራይ ህዝብ ሲባል ነው ወያኔ ዛሬ ተርፎ ቆሞ የሚሄድ። እውነት ነው። ይሄ ነው ያልቆ ነበር መቀሌ ሊገባ ነበር ኢትዮጵያ መቀሌ የስ እንዴት የትግራይ ህዝብ ሲባል ነው ትግራይ ሊገባ። እውነት ነው። እንደዛ የሚያገፈግፍ ውሳኔ ነበር። ሁለተኛ ለትግራይ ህዝብ ሲባል ነው ትግራይ አንገባም ያለው። እንቢ አንጠገቡ። አሁንም እንደገና መቀሌ ደርሰን ለትግራይ ህዝብ ሲባል መቀሌ ቆመን ያመመን የፈረምነው አሁንስ መቼም ቢሆን አይሻሻሉ። ግን ልዩነቱ ምንድነው? አንደኛ ህዝቡ እውነታውን አይቷል፣ ገሃዱን አይቷል። የሻዕቢያ ተላላኪ ገረዶኑ ሲመጡ ያያቸው። ሁለተኛ በመካከላቸው ያለው ልዩነት ቀድሞ ከነበረው የሚለይ ይሁን እንደዚህ ቁጭ ብለን እናንተ አዲስ አበባ ቁጭ ብለን ምን እንደሚያወሩ ምን እንደሚሰሩ ምን እንደሚፈክሩ እናውቃለን። ያንዳንዱ የትግራይ ወጣት የኢትዮጵያ ምርጫ ቦርድ ጋር እየመጣ ማመልከቻ እያስገባ ፓርቲ አድርጉኝ እያል በፕሪቶሪያው ድርድር መሰረት ነው ህልውናቸው የተከበሩ ምናቸው የተከበሩ ብለህ እያል እኔ ከስቴ ተመልሰ ፕሪቶሪያው ሰላም ጥነት ስብሰባ ደግሞ ይሄ ወጣት እነዚህ ልጆች ማለት ነው ጦርነት አያውቁም ነበር። ወያኔ ያመጣባቸው እና ዘይ ነው እና ጦርነት አስቀያሚ እና ወንድሞቻቸው ተቆራርጠው ወድቀው ሞተዋል። ግማሹ አካል ነው ተቀምጧል። እነዚህ ተስፋ ይገባቸዋል። እነዚህ ልጆች ህይወት ይገባቸዋል። የተሻለ አማራጭ ይገባቸዋል። እኔ እናንተ ያለን እድል ይገባቸዋል። እኔ እናንተ ስለዚህ አዲስ አበባ ተቀምጠን ወሬ የምናወራው ሰዎች ለነዚህ ልጆች ይገባቸዋል። ዶክተር አብይ ለነሱ ይገባቸዋል። የተሻለ አማራጭ የሚያወራ ጌታቸው ረዳ ለነሱ ይገባቸዋል። እኔ ጦርነት አልፈልግም ብሎ የሚለው ሰላም ይፈልጋል የሚለው ወጣት ስለሆነ ነው። አዲስ ትውልድ ስለሆነ ነው። እድሜ ልክ በስብሐት ነጋ ያረጀ ፖለቲካ እንደማገዶ እየተማገዱ እንደ ከሰል እየነደዱ እድሜ ልክ መኖር አለባቸው። እነዚህ ልጆች ምን አለባቸው? የተሻለ ህይወት የመኖር መብት አላቸው። እንደሌላው ልጆች ኢትዮጵያ ሄደው ተንቀሳቅሰው እንደፈለጉ መስራት መቻል አለባቸው። እነዚህ ልጆች ኮሪደር ልማት ይገባቸዋል። ስራ ሰርተው የሚውሉበት እነዚህ ልጆች የተሻለ ህይወት አማራጭ ይገባቸዋል። ምን አለባቸው? እንደ ማገዶ እየነደዱ የነዚህ የድንዙዛን የአንድ ቤተሰብ መገልገያ እሳት መሞቂያ የሚሆኑ አሁን ከኢትዮጵያ ጣሉ እዚህ ጋር ባላችሁ አሁን በሻዕቢያ አስተፈጨፋችሁ ነገ ከሻዕቢያ ጋር ተሞዳሙ ደግሞ ከኢትዮጵያ ጋር ላባሏችሁ ምን አለባቸው? እኔ እኮ ይሄ የብሔር ፖለቲካ ያደነቁራል። ስለሚያደነቁ ያውራል። ታውቃለህ፣ ሀሳብም ያደርቃል እንጂ እኔ እናንተ እዚህ ብንነሱ ቦታ ላይ ነው ምንድነው ያ ሁሉ ማዕት አይተን ያ ሁሉ ነገር አይተን እስኪ ወንድ ነህ መቀሌ ግባ አለ ያለን ጌታቸው ረዳ ነው። ለማየት አውቃ እንገባለን አለ ገባል አይደል? ይሄ ነገር አያዋጣም መግባት ይሻል ነው ብለን ፈራም ሰላም መግደል ስችል ነው እኮ መስማማት ላይ ደረሰው። እዚህ ደረስካል። ሽንፈት ምን እንደመስራት ነው ባይናቸው አይተዋል። እነሱ እንደማዋጣ አውቀዋል። እዛ ደርሶ ይሄው ካሉ በኋላ አትገባም ያለው ጌታቸው ረዳ ይሄ ጦርነት አዋጣ የትግራይ ህዝብ ላይ የተሻለ ነገር ነው እንጂ ጦርነት ማይዘ አልመጣም አለ እስራኤል። ይሄን ብሎ ሲል ነው ጦርነት ማይዘ ካልመጣ ብለው መጡ። እነዛ ሽማግሌዎች ተመልሰው ካልፈረምክ ጫካ ልንገባ ነው ዳግም ሊሸፍት ነው ብሎ ያለው ደብረጽዮን እኮ ዛሬ የሚፎክረው የማሽላ ማሳውስ ተደብቆ የነበረው ነው። አማኑኤል የሚባለው እኮ ዛሬ ፎካሪ ነው የመጣው እንዴ! ስንት ሰው ያስፈጁት ጀነራል ተብዬዎች አይደሉ እንዴ? ስንት ወጣት አሁን ቆይ እኮ አሁን የማን ነው ስም እንትና የሚባለው ወዲ ማን ነው የሚባለው ይሄ በሁመራ ግንባር ላይ ሲመራ የነበረው ሰውዬ ጥቁሩ ሰውዬ እሱ ጀነራል ሰውዬው እሱ ቆይ ያን ሁሉ ወጣት አስፈጅቶ ድንኩል እሺ ሀሳቡም ድንኩል ነው። እኔ ምን ቆይ ጦርነት መራ የሆነ እኮ ግብር ሊኖር ይገባል። የሆነ እኮ የምታሳካው ነገር ሊኖር ይችላል። የታጠረ ግንባር ላይ ሄደ እየተላተም ህዝብ እያስፈጀ በየጊዜው 10 ሺህ ወጣት በየጊዜው ስንት ሺህ ወጣት እያስፈጀ ደግሞ ቁጥሩንም ምኑን የምትናገሩት እናንተ ናችሁ። እዚህ ያን ሁሉ ካወራ ያን ሁሉ ህዝብ አለቀብኝ ካልክ በኋላ መልሰህ እንደገና እንደ አዲስ ህዝብን መልሰህ እዛ ማገሩ የምትማገደው ለእነዚህ ልጆች ክብርና ዋጋ ካለመስጠት ነው። ኢትዮጵያ ውስጥ የመጣው ለውጥ መሰረታዊ መርሁ ምንድነው? ወያኔስ በስልጣን ላይ በነበረበት ሰዓት ሲያራምድ የነበረው ነገር ምንድነው ብለህ ስትል አንደኛ የአንድ ወገን የበላይነት ነው። እኔ ብቻ ልብላው ነው። ያ ለወያኔ አይጠቅምም ለራሱ፣ ምክንያቱም መጨረሻው ምን እንደሆነ እናውቃለን። ሁለተኛ ያ ለመላው ኢትዮጵያ አይጠቅምም። ኦፍ ኮርስ ያንን በለውጥ አይተነዋል። ነገር ግን ለኢትዮጵያ የማይበጅ ነገር ለትግራይ አይበጅም። የኛ መርህ ዘላቂነት የለው፣ አይጠቅምም። ብዙሃኑን ሀሳብ የፈለገ ቢሆን የአንድ ቤተሰብ ተጠቃሚ ከመሆን በዘለለ የስብሐት ቤተሰብ ብለን የምንለው ከዛ በዘለለ ለትግራይ ምንም አይተርፈውም፣ አይጠቅምም። ከሆነስ ይህ የምናውራው ወሬ ትክክል ከሆነ ትግራይ ላይ ያን ነገር ማየት አለብን እኛ በመርህ ደረጃ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።